አባትየው በጣም ትልቅ ሰው ናቸው። እኔ መሬት አለኝ፣ መሬቴን ሽጬ ገንዘብ ልክፈላችሁ፣ የፈለጋችሁ ብር ጠይቁኝ፣ ልስጣችሁ፣ ልጄን ብቻ በህይወት አምጡልኝ ልያት እያሉ ነው። እሷም ልክ እንደዚህ ነው የምትለው። ሳልሞት አንዴ አባቴ እባካችሁን እባካችሁን እያለች ነው። አሁንም ቪዲዮን ይኸው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ስሜ ጦይባ ሀሰን እባላለሁ። ከመጣሁ 14 ዓመት ሆነኝ እና የ4 ዓመት ደሞዝ ሰጥተውኝ ሌላውን ሊሰጡኝም አልቻሉም። አገሬንም አላሳፍረኛሉ። እባካችሁን ለህግ አድርሱልኝ በቻላችሁት አቅም እና ትብብራችሁን ፈልጌ ነው። እኔ ሁሌም የምኖረው በስጋት ነው። እባካችሁን ቤተሰቦቼ ደካማ ናቸው። እናትና አባቴ ጋር በህይወት እያሉ መገናኘት እፈልጋለሁ። እባካችሁን ተባበሩ። በጣም ነው የምታሳዝነው። 14 ዓመት ሙሉ እቺ ልጅ ሳውዲ አረቢያ ላይ እንግዲህ ምስኪና 4 ዓመት እንግዲህ ሰውየው በህይወት እያለ የምሰራበት ቤት ሰውዬ ደሞዝ ይሰጣት ነበር። እሱ ከመቶ በኋላ 10 ዓመት ሙሉ ሴትዮ አፍና ቤት ውስጥ አስቀምጣት፣ ይዛታት ትወጣ፣ ከቤት ወጥታ ቆሻሻ አጥል ምናትል 10 ዓመት ሙሉ ያለ ደሞዝ አስቀምጣታለች። ቮይስ አለ በአረብኛ ቪዲዮ ለሷ መልእክት ያስተላለፈችው አለ። እቺ ልጅ በጣም ነው የምታሳዝነው። ከአመት በፊት ቪዲዮ ሰርታ ለኔ ሌሎችም ለቲክቶከሮች ባካችሁን ድረሱልኝ ባካችሁን አዱንኝ ያለች እያለቀሰች እየለመነች ነበር። እኔ ግን ቪዲዮ የደረሰኝ ትናንት ነው። ትናንት በደረሰኝ ወቅት ከሷ ጋርም እንግዲህ ደውዬላት አናግሪያት። በጣም ነው የምታሳዝነው፣ በጣም ነው የምታሳዝነው። ተጎታለች እቺ ልጅ። በቃ ጭንቀትም አለባት ወላሂ። በጣም ሐራም ወላሂ ምስኪና ወላሂ። 14 ዓመት ሙሉ 14 ዓመት 4 ዓመት እየሰራች እንግዲህ ደሞዝ ያው ሰውየው ይከፍላት ነበር የምሰራበት ሰውየው ደግሞ ያው አጀሉ ደርሶ ወደ አኺራ ሄድና ይሞታል። እስኪ እዚህ ያለ ሰዎች ቆይ በደንብ መልእክቱ እንዳስተላልፍ ወሳኝ የሆነ መልእክት ነው። በአላህ ግቡና ቪዲዮን አዳምጧት። በጣም ነው የምታሳዝነው። አሁን ቪዲዮ ሰርቻለሁ፣ ግቡና አዳምጧት፣ ድምጽ ሁኑላት። ሁላችሁም እዚህ ያላችሁ እህቶች አብዛኞቻችሁ ስደት ላይ ናችሁ። ነገ እናንተም እንደሚያጋጥማችሁ አታቁም። እቺ ምስኪን አባቴን አግዛለሁ ብላ ነው እንግዲህ የሰው ሀገር የተሰደደችው። አባቷ በጣም እያለቀሱ ነው። እኔ እንደው ገንዘብ መክፈል ካለባትና ገንዘብ እዳ ካለባት መሬቴን ሽጬ ገንዘብ እዳዋን ከፍላታለሁ፣ በህይወት እስካለው አንዴ ብቻ ልጄ ልይ እያሉ ነው አባቷ። እስኪ እናንተ እዚህ ሹክረን ናይማ ሁላችሁም እህቶቼ ባካችሁን ሂዱና አሁን የሰራሁት ቪዲዮ አለ አዳምጧት፣ ምን እንዳለች መልእክት ታስተላልፋለች። ከዛ ኮሜንት ፍትህ ጠይቁላት፣ የሳውዲ ኤምባሲ እንዲያግዛት፣ ከዛ ቤት መውጣት እንዳለባት። የሚያለቅስ ኢሞጅ ቪዲዮ ላይ አትልቀቁ። የሚያለቅስ ኢሞጅ የምትለቁ ቪዲዮ ላይ ወላሂ ለሷ ድምጽ እየሆናችሁላት አይደለም። እቺ ልጅ በተደጋጋሚ ኤምባሲ ደውላ አድኑኝ፣ 10 ዓመት ሙሉ ሴትዮ እዚህ ቤት አፍነኛለች፣ ድረሱልኝ። ቤተሰቦቿ ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈው አስገብተዋል። ደብዳቤው ለኔ ተልኮልኛል። ያልሞከሩት ነገር የለም፣ ያላረጉት ነገር የለም። በጣም ሲያቅታቸው ነው ወደ ሚዲያ መጣው። ኤምባሲ ደውላ ስታናገራቸው እኛ የግዴታ የለንም፣ እያንዳንዳችሁ እየመጣን ከቤት ይሄው እኔ ድምጽ አለኝ ወላሂ አሰማችኋለሁ። እያንዳንድ የተነገረችውን አሰማችኋለሁ። ግን ታብሼር እያደረግን ታብሼር አድርጉ። መጀመሪያ እስኪ ሼር አድርጉ በደንብ ያጀማ። ትንሽ ድምጽ እንኑላት። ተሰዘናለች ወላሂ። እኔ እንግዲህ ለሚገባው አካል ለኤምባሲም ለኮሚኒቲዎችም እዛ አካባቢ እሷ ወደ ኸሚስ ምሽት አካባቢ ሳውዲ ነው ያለችው እና መልእክት አስተላልፍ ያለው አድራ ብያችኋለሁ። ኦኬ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ስሜ ጦይባ ሀሰን እባላለሁ። ከመጣሁ 14 ዓመት ሆነኝ እና የ4 ዓመት ደሞዝ ሰጥተውኝ ሌላውን ሊሰጡኝም አልቻሉም። አገሬንም አላሳፍረኛሉ። እባካችሁን ለህግ አድርሱልኝ በቻላችሁት አቅም እና ትብብራችሁን ፈልጌ ነው። እኔ ሁሌም የምኖረው በስጋት ነው። እባካችሁን ቤተሰቦቼ ደካማ ናቸው። እናትና አባቴ ጋር በህይወት እያሉ መገናኘት እፈልጋለሁ። እባካችሁን ተባበሩ። እንደሰማችሁት ነው። እስኪ እንተባበራት። በጣም ታሳዝናለች እቺ ልጅ። ይሄ አሁን ለኔ የላከችልኝ አዲስ ቪዲዮ ነው። በኢሞ ላኪልኝ ብያት ቪዲዮ ሰራልሻለሁ እና ቪዲዮ ልካልኝ ነው። ከአመት በፊት ቪዲዮ መልእክት አስተላልፋለች እቺ ምስኪን ልጅ። ከአመት በፊት ለኔ
ለሁላችን ወላሂ እኔ ወረበል ከዓባ ገና ትናንትና ነው ይሄ ቪዲዮ ያየሁት። ትናንትና ይኸው ቪዲዮ ለሁላችን ነው ያስተላለፈችው መልእክት፣ ለእኔ ብቻ አይደለም። ከዚህ በላይ ያሳዘኝ ነገር የለም። እስኪ እያንዳንዳችሁ ሰራርጉት፣ ኮፒሊንክ አድርጉት መድረስ ስላለበት። አሁን ይሄ ቪዲዮ የተሰራው ከአመት በፊት ነው። 2025 6ኛ ወር አመት ሊሆነው ነው። ታቋት ካላችሁ ደግሞ ለምታውቁት ሰው ነገሩ ሰራርጉት፣ ቶሎ ፈጠን አድርጉት። ማልቻልም አገሬ መግባት አልቻልኩም። እባካችሁን ተባበሩ። ይኸው አሁን ሲሚን ነበረኝ እና ቀሙኝ ማለት ነው። ከፋላ ሌላ ነበር እሱ ሲናገር በቃ የተናገርኩ ጊዜ ቀሙኝ ማለት ነው። ስልኩን ራሱ የሚለው ካዩ እንደሚቀሙኝ እርግጠኛ ነኝ። ጠቅላላ እባካችሁ ለኢትዮጵያ ሚዲያ ተጠቃሚዎች አድርሱልኝ ውዶች። እኔ ስሜ ጠይቦ እባላለሁ። አገሬ አገስታ ነው። እባካችሁ አንድ ቅንጣት ነው ለቤተሰቦቼ። አንድ እህት አለችኝ፣ አንድ ወንድም አለኝ። እባካችሁን ተባበሩ ባላችሁ አቅም። የምሰራበት ሰውዬ አሰሪ ሞቷል ማለት ነው እና አገሬ ምንም መግባት አልቻልኩም። ቤተሰቦችን አልጠቀምኩ፣ ራሴ አልተጠቀምኩ። እባካችሁን ለብሬክ ስለሙቤ እንዲሁም ለሀቢባ አድርሱልኝ በቻላችሁ ታኩም ኮፒ። እንግዲህ ይሄን ቪዲዮ የሰራችሁ ከአመት በፊት ነው። አስባችሁታል? ከአመት በፊት እኔ ይሄን ቪዲዮ ሰርታ ከአመት በኋላ ነው ያየሁት። አመት አልደረሰኝም፣ እስካሁን ድረስ አልደረሰኝም። አሁን ገና ነው የደረሰኝ። ያደረጋችሁ ማስረጃ ከፈለጋችሁ ደግሞ ፖስት መስመር እባካችሁን ከዚህ ከእስር ቤት አውጡኝ። እኔ በጣም እየተሰቃየሁ ነው። ምግብ ራሱ በጣም ነው የሚርበኝ። ምግብ አይሰጡኝ ማለት ነው። ሰዎቹ በጣም ከባድ ናቸው። ከሰው ጋር መቀላቀል አልችልም። ምንም ነገር መስራት አልችልም። እባካችሁ እውነት ወንድሞቼ እኔ አይድረስባችሁ። ወጥቶ ከመውጣት አላህ ይጠብቃችሁ። ተባበሩኝ በቻላችሁ ታቅም እባካችሁ። ብሬክስ መቼም ይህም ቪዲዮ አይተህ አታልፈውም እና እባክህን ተባበሩኝ ውቤ። እባካችሁ ነቶች። እኔ ሜዳ ላይ ወጥቼ አላውቅም፣ ግን እንደ አጋጣሚ ሰው አራጅቶኝ ነው። እኔ ምንም ማድረግ አልችልም። እባካችሁን ተባበሩኝ። እንግዲህ ከዚህ በላይ ያሳዘኝ ነገር ተመልከቱ። እንግዲህ ይሄ ከአመት በፊት የሰራችሁ ቪዲዮ ነው። ሱብሃንአላህ። እና እኔ ትናንትና እች ልጅን ባለችበት እንግዲህ የሚያውቋትንም እህቷ ብላ የመጣችሁ ትናንትና እኔ ራሴ ማግኘት አለብኝ በህይወት ካለች። ይሄ ቪዲዮ ከአመት በፊት ነው። ልጅቷ ማየት አለብኝ ብያት አለች ብላ ትናንትና ማታ እኔ ልክ ልወጣ ስል ኢሻ ደርሶብኝ ልጅቷ አለች ሲባል እንደውም እዚህ ላይፍ ላይ ኡስታዞችን አስቀምጬ ኢሻ ሰግጄ ተመልሼ ከዛ አገኘዋት። ስልክ ደውዬ አናገርኳት። አሁንም ኢንሻአላህ አናግራታለሁ፣ ደውላታለሁ። በጣም ነው የምታሳዝነው ወላሂ በጣም ያ ጀማ 14 ዓመት ሙሉ ከቤት ወጥታ አታውቅም። 4 ዓመት ሰውየው በህይወት እያለ ደሞዝ ይሰጣት ነበር። ከዛ በኋላ 10 ዓመት ሙሉ ሴትዮዋ ቤት አስቀምጣት። አረብኛ ቮይስ አለ አሰማቸዋለሁ። ሴትዮዋ እንደፈለገች ነው። ምን ትላታለች ቮይስ ላይ? አንቺ እኮ ብር አልሰጠሽም፣ ምንም አልሰጠሽም። ነገ ብትሞጪ ራሱ አውጥቼ እዚህ በር ላይ ነው የምጥልሽ አለቻት። ሱብሃንአላህ። ነቢዩ ሰለላሁ ዐለይሂ ወሰለም ሰራተኞቻችሁን የምትበሉትን አብሉ፣ የምትለብሱትን ልበሱ፣ ደሞዛቸውን በአግባብ ክፈሉ ተብሎ እንደዚህ ሲደረጉ እህቶቻችን በጣም ያሳዝናል። በጣም ሌላ ቪዲዮ ላሳያችሁ። ራሷ ያስተላለፈችው መልእክት ከዚህ በፊት ይሄም ከአመት በፊት እችሊ ድረሱልኝ ያለች ነው። ኤምባሲ ቤተሰቦቿ የውጭ ጉዳይ ሚኒስትር ሄደው ደብዳቤ ጽፈው አስገብተዋል። ኤምባሲ ስደውል በተደጋጋሚ ድረሱልኝ፣ ዜጋችሁ ነኝ፣ እባካችሁን አድኑኝ፣ ካለውበት ቤት አውጡኝ እያለች ስታለቅስ የሰጧት መልስ ከራሷ ትሰማላችሁ። እንደዛ ብላ የለመነቻቸው ደውላ በስልክ የሚሰጧት መልስ ይኸው እኔ አይደለሁም ራሷ የተናገረችው። ስሟት። ችግር የለውም ሞቢወድ ማለት ነው። ሹፍ ዲኒ ሴትዮ 24 ሰዓት ሙሉ ቲክቶክ ነው የምታየው። ሌላ ተደብቃል የምታወራኝ እና ቪዲዮ ይታይ እንደው ወላሂ አድራሻዬንም አታገኙትም። እና ኤምባሲ ብትነግራቸው ራሱ ማለት ነው ይደውሉላቸዋል። እኔን ከዚህ በፊት
አናግሬያቸው ስልክ እንደማያነሱ ውሸታም እንደሆኑ ነግሬያቸዋለሁና አንደኛውን ኤምባሲ መተው ሰደኝ ለምን መታችሁ አትስተኝም ስለው እያንዳንዱ ቤት መሄድ አለብን ብሎ ያለኝ ማለት ነው። ሰማችሁ? አሁን የተደብቃ ነው እንደዚህ ቮይስ ምትልክልኝ ማለት የፈለኩት አሁን ፖሊስ ይዘው እዚህ መጥተው የማይወስዱኝ ከሆነ ወላሂ ህይወት የራሱ አደጋ ነው። አድራሻዬን ማታገኙት ብዬ ነው የፈራሁት። ወላሂ ስራው የኔ ሴትዮ ቲክቶክ ብቻ ነው 40 ሰዓት ማየት ሌላ ምንም የምታይወላትም እና ያገኘችውን ተኩል የፈላ ብዬ ወላሂ በጣም ጨንቆኛል። እኔ እንጃ አሁን ራሱ ሪከርድ ለማድረግ አልተኛ ብላ ከራሱ ልገባ ብላ ነው ዝም ያልኩት። ኦኬ ሌላው ለሰና ቪዲዮ ሰሪ ካልከኝ ይሰራለሁ መልሽ ለመርሳት ማለት አንዳንዴ በቃ ጭንቅ ስለሚለኝ ይዘበራረቅብኛል። ይቅርታ ለዛ ነው። አንድ ጊዜ ምን አለኝ መሰለህ ቤተሰቦችሽ ከሰዋል አለኝ። ከዚያ ጠራኝና በጣም ሰማይ መራቱ ጭልም ምን ያለብኝ ሲጠራኝና ሰጥሻለሁ ትንሽ 1 ወር አለኝ ማለት ነው። ከሰዋል ያወራቸዋል ለመጀመሪያ ጊዜ መልሶ አምባሲ ትደውል አይነሱም። ስልክ እኮ አያነሱም። እኔ ለራሱ ስልክ እንዳታነሺ ነው የተባልኩት። እንዳታነሺ ለምን አትዘጊም እያለች ደግሞ አንዳንዴ ትቆጣኛለች ማለት ነው። እና ስልክ ሲደወል አያነሱም። ስልካቸውን ኮድ ያለ መዝጊያ ማለት ነው መስመሩን ይዘጉታል። ማን እንደሚደውል እኮ ይታወቃቸዋል፣ ግን አያነሱም። ለሰው ሲደወልም ሲያውቃቸው ይዘጉታል። ለሚፈልጉት ሰው ይደውላሉ። እንደዛ ናቸው ሰዎች። ይቅርታ ሪከርድ ያበዛውብህ እንደው ምንም ይቅርብኝ፣ ብር አልፈልግም። በህይወቴን ብቻ ከዚህ ከቤት መጥቶ የሚያድነኝ የምፈልገው ወላሂ ህይወቴን የሚበልጥብኝ ብሩ ይቅር። ሰምታችኋል። ህይወቴ ነው የሚበልጥብኝ ብሩ ይቅር ብላለች። እንግዲህ ይሄ ደግሞ ከአመት በፊት ያስተላለፈችው መልእክት ስሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከአመት በፊት ውድና የተከበራችሁ ሙስሊም እህት ወንድሞቼ እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እና ወገኖቼ እኔ እርዳታችሁን ፈልጌ ነው ከመጣሁ ሳውዲ 13 አመቴ ነው። ደሞዜን አሁን 14 አመቷ ነው። ይሄን አሁን ይሄ ቪዲዮ ከአመት በፊት ነው የሰራችሁ፣ ያለፈው አመት ነው የሰራችሁ። 13 አመት ትላለች እዚህኛው ላይ። ለምን ያለፈው አመት ነው። አሁን ግን 14 አመት ሆኗታል። ግራ እንዳይገባችሁ እዚህ ጋር 14 አመት ስለጻፍኩኝ 13 እያለች 14 እንዳትሉ። ይሄ ያለፈው አመት የሰራችሁ ቪዲዮ ነው። ይሄ ሁሉ ጊዜ ድረሱልኝ ያለች ማንም የደረሰላት ሰው የለም። አይሰጡኝም ማለት ነው። የ4 አመት ደሞዝ ብቻ ሰጡኝ። ከዛ ሰውየው ሞተ። 4 አመት ደሞዝ ሲሰጣት ለቤተሰቦቿ ገንዘብ ትልክ ነበርና ከም ሰነ ባባ ሞት ማለት 4 አመት ልክ መጀመሪያ ላይ ሰው ከሞተ አሁን 10 አመቱ ነው። 10 አመት ሙሉ ደሞዝ አልሰጠቻትም፣ በነፃ እያሰራቻት ነው። ለሴትዮዋ ታውቂያለሽ አይደለም ወይ ስንት አመት እንደሆነ ባባ ከሞተ? ከዛ ጀምሮ ገንዘብ ስትሽኝ እኔ አላቅም ስንት ነው? 3 አመት ነው። አንተ ጋር ወንተ ቤት ለምን ቤት ማፍያውት ማኑ እንተ ማፍሮ አውት አሁን አንቺ ከዚህ ቤት ከወጣሽ ሁለተኛ እዚች ቤት እግርሽን አትርግጫትም ታውቂያለሽ እያለቻት እያስፈራራቻት ነው። አንተ ሁሉ ሺሺ ረክሰባ ሰባይና ደውርጭ በዳኒ ታሉ በዳኒ ሂጂና እቃሽን ይዘሽ ከዚህ ቤት እቃሽን ይዘሽ ሌላ ቤት ስራ ፈልጊ፣ ሌላ ቤት ስራ ፈልጊ። ይገባሻል አይገባሽም? ነዋፍ ያኔ ነዋፍ ቤት ነዋፍ እንጃ ወይ የልጇ ቤት ነው ወይ ልጇ ነው መሰለኝ፣ የስትየዋ ልጅ ነው። እሷ ቤት ሂጂ ነው የምትለኝ። ልጅቷ እኮ ምንም አታውቅም። 14 አመት ከቤት ወጥታ አታውቅም። ምንም ነገር ውጭ ወጥታ አታውቅም። 10 አመት ቤት ውስጥ አሽጋ ቆልፋ ይዛታለች። እንዴት ነው ደፍራ ውጭ የምትላት?
اي نفر يبي شغل شوي يمكن اي نفر يبي شغل انت تحصل 1000 انت الحين ሂጅና ማንም ሰው የሚሰራ የሚፈልግ ሂጅና አንድ ሺህ 10 አመት ሙሉ ኢቃማ ሳታሳደስ ስላት ኢቃማ የላትም እችልች 10 አመት ሙሉ በህገ ወጥ ነው ቤት ውስጥ ያስቀምጠቻት ማለት ነው። እቺ ሴትዮ ገባችሁ? በህገ ወጥ ቤት ውስጥ ያስቀምጣት። ለምን ውጭና ሂጂ የምትላት ልክ ስትወጣ በቃ እኔ አላቃትም ወጣለች ብላ እንትን ልትላት ነው። ገባችሁ? እቺ ልጅ ስትወጣ ማለት ነው ራሷ ወጣለች። እቺ ልጅ ፖሊስ ቢዛት እስር ቤት ትገባለች። ስንት ነገር ነው የሚደርስባትና ስለዚህ ኤምባሲ ይሄን ጉዳይ መከታተል አለበት። شوف 15 صح 15 15 ዓመት حتى ممكن 500 ما في 15 ዓመት ሆኖኛል። 15 ዓመት አንቺ ጋር ሰርቻለሁ። እስካሁን ምን ሰጠሽኝ? حتى 500 እንኳን አልሰጠሽም። ما في حاجة أفكر صح انت ما في انت هو سوي مخدر وش يسوي هذا مسكين ያው አንቺ ጭንቅላት የለሽም ጤነኛ አይደለሽም እያለቻት ነው እንግዲህ يوم أرزا خلاص أنت ما في خوف بابا راح أنا أعطي كلام كده يوم أرزا يوم أرزا ታሳውሻለሽ ወይ? يوم አዛ ማለት ያው የለቅሶ ቀን ያኔ እሱ አባልሽ ሲሞት ባባ ሲሞት እንዲህ ብለሽ ቃል ገብተሽልኝ ነበረ። እሺ መሐመድ አስገበሻለሁ። ቃል ገብተሽልኝ ነበረ እና እስከ ዛሬ ድረስ ያ ቃል የገባሽልኝ ገንዘብ ሰተሽኝ አታቂም። ለምንድን ነው? አዛ ለቅሶ ትላታለች። ማሂማኑ አዛ يعني بابا موت ايش تسوي؟ ايوه بعدين ماما كلام ما في خوف بابا روح انا اعطيك كلام كده اجلسي 4 شهر بس بعدين سافر كده كلام እሱ ባባ ሲሞት ያኔ ለኔ ያልሽኝ ደሞ ሰጥሻለሁ 4 ወር ተቀምጪና ከዛ በኋላ ወደ ሀገር ሸኝሻለሁ አሁን ለቅሶ ስለሆነ አዘን ላይ ስለሆነ ነበር ያለቻት። አሁን 10 አመት ሙሉ አስቀምጣታለች ያለ ደሞስ ለ4 ወር ያለች بابا كلام انا اعطيك يمكن بابا في كان كذابين حاجة في ممكن بابا كذاب مناحي كذاب محمد كذاب ماما كذاب كله كذاب ولا ودي ولا يمكن انت ما حصل حتى 100 ريال ሁሉም አንቺን ይዋሽሽ ነው። ሁሉም አንቺ ይዋሽሽ ነው። ተቀመጪ ገንዘብ ስትሻለን ተቀመጪ ገንዘብ ይልሻል እንጂ ሁሉም ውሸት ነው። ያው ልጆቹም የሴትዮዋ ልጆችም ወንዱም ሴቱም ሁሉም እንደዚህ ያሉ ያታልልሻል። አንድ ሳንቲም የሚሰጡሽ ገንዘብ የለም። አንተ يقعد هنا ان شاء الله يقعد بعد انت موت حتى لو في موت ما في يودي مقبر ይሄን ነው እኔ ሆዴን ያቆሰለኝ። ይሄን ቃል ተሰማት ነው የወደቀሰለኝ። አንቺ እዚህ መቀመጥ ከመፈለሽ ተቀመጪ። ለምን እዚህ ድብን ብለሽ አትሞቺም? ስትሞቺ እኔ መቃብር ወስጄ አልቀብርሽም አለቻት። ወላሂ እንደዛ ነው ያለቻት። ሰምታችኋል አይደል? ይኸው ደግሜ ያሰማችኋለሁ። ስሙት፣ ተመልከቱ። እንግዲህ እቺ አረመኔ والله يمكن انت ما حصل حتى 100 ريال ስሙ كده يعني يقعد عمر كامل ما انت يقعد هنا ان شاء الله يقعد بعد انت موت حتى لو في موت ما في يودي مقبر مدوم ممكن شيل ودي بار اذا كان بار كلام هذا بار بعدين مقر في معلومين ولا ما في كلام ودي مريض انت مريض مستشفى ودي ولا ما في انت في مصيبه ولا ما في بتتاممي على ساكمشم هوسبيتال ወስድሽም አውጥቼ ነው ምጥልሽ። በቃ እንደ ውሻ ነው ያረጋቻት። እንደ ውሻ 10 አመት ሙሉ ደሞዝ አሰጣትም ምግብ አሰጣትም። በቃ እንደ ውሻ 10 ቤት አስቀምጣታለች። ኤምባሲ ጋር በተደጋጋሚ ልጅ ደውላለች። ኤምባሲ ድረሱልኝ፣ ከዚህ ቤት አውጡኝ፣ ህይወቴን አትፉኝ ስትላቸው እኛ በየቤቱ እየሄድን እናንተ የምናወጣበት ጊዜ የለንም እያሏት ነው። ተመልከቱ። ነገ ግን ስትሞት በኋላ
أنا خلاص أنت مش فايدة طريقة تحر كلنا فكرنا لا الجمل يطلع فيه يعني حاول ما في يطلع خلاص 1 سنة 2 سنة ما في يطلع دحين حتى نفر أي نفر أقعد عند سعودي 8 شهر ما في شيء يطلع ما في يقعد يستني راتب خلاص هو بعدين ربي يجيب نفر ثاني بيت ثاني اشتغل 100 ريال يعني 1000 ريال 1200 كل شهر بعدين هي يسوي فلوس ثاني አንቺ ከዚህ ውጪ ከዚህ ሌላ ቦታ ገብተሽ ከፈለሽ በ100 ሪያል በ1000 ሪያል በፈለግሽው ሪያል ከዚህ ቤት ውጪና ስሪ። እንዴት ነው 10 ዓመት አንድ ቤት ውስጥ አፍና ይዛት አሁን ውጪ ትላታለች። 10 ዓመት ያልሰራችበት ደሞ ሰጣት። እቺ ልጅ ከዛ ቤት ወጣች ማለት 10 ዓመት የለፋችበትን ገንዘብ ምንም ነገር አታገኝ። 10 ዓመት ሙሉ يمكن نشوف أنتي ما يجي صح؟ ممكن هي نشوف دحين أنا هي سوا ها ما في أنا ما أدري هنا بس عشان ያሳዝናል ወላሂ በጣም ነው የሚያሳዝነው። ስለዚህ እዚህ ያላችሁ ሰዎች እዚህ 200 ምናምን ሰዎች አላችሁ እንደው በመታምኑት በፈጣሪ በአላህ ብያቸዋለሁ ግቡና ለዚች ልጅ ድምጽ ሁኑላት። ኤምባሲ እንግዲህ ከዚህ በፊትም ደውላ አስገብተው ለኤምባሲ ተልኳል። ሳውዲ ላለው ኤምባሲ ተልኮላቸው በተደጋጋሚ ደውላለች። ስደውል ስልክ አይነሳላትም። እኛ በየቤቱ ይሄድን እናንተን ማውጣት ግዴታ የለብኝም እያሉኝ ነው። በህይወት አድኑኝ። አሁንም ይሄ ቪዲዮ ከተለቀቀ ሴትዮ ቲክቶክ ስለምትጠቀም በህይወት ላኖር እችላለሁ ብላለች። እኔ አስተላልፊያለሁ። እንግዲህ ለሚገባቸው ማካል ለኮሚኒቲ፣ ለኤምባሲ፣ ለሁሉም ይሄን የሷን የላከችው ድምጽ የአረቧን መረጃውን ለውጭ ጉዳይ ሚኒስቴር የተጻፈውን ደብዳቤ ሁሉም ልኬላቸዋለሁ። ደውለው ፖሊስ ይችን ልጅን ከዛ ቤት ካላስወጣት አውጥተው ከዛ በኋላ ደመዟን 10 ዓመት የለፋችበትን ገንዘብ እንድታገኝ ማረጋለን። እርዳታችሁን እየጠየቀች ነው። ስለዚህ ገብታችሁ እቺ ልጅን ፍትህ ጠይቁላት። ኤምባሲ ካለችበት እንዳይወጣት እኛ ለኤምባሲ መልእክት አስተላልፈናል፣ ለኮሚኒቲዎች መልእክት አስተላልፈናል። ቪዲዮ ደግሞ በደንብ ሁላችሁን ገብታችሁ ዲዩት አድርጉላት በየቢጃችሁ። እዚህ ያላችሁ ሰዎች እንደው እውነት ለዚች ልጅ ድምፅ መሆን የምትፈልጉ እያንዳንዳችሁ አሁን የሷ የለቀቁትን ቪዲዮ ግቡና ዲዩት አድርጉላት፣ ኮፒ ሊንክ አድርጉላት፣ ሪፖስት አድርጉላት፣ ድምፅ ሆኑላት። ከአመት በፊት ነው ይሄው መረጃ አለ። ከአመት በፊት ቪዲዮ ሰርታ ድረሱልኝ እያለች እኔንም ሌሎችንም ጠርታ እባካችሁን አድኑኝ እያለች እች ልጅ እያለቀሰች ነበር። እኔ ገና ትናንትና ነው ቪዲዮ የደረሰኝ። ሲደርሰኝ ወዲያው እች ልጅ ስትገኝ ደውሉልኝ ብዬ ደውለውልኛል። አናግሪያታለሁ ማታ በዚህ በላይፍ ላይ ስሟት። ከአመት በፊት እዚህ ጋር 13 ዓመቴ ነው የምትለው፣ አሁን 14 ዓመቷ ነው። ይሄ ያለፈው ዓመት የሰራችው ቪዲዮ ነው። ነገሩ አልቻልኩም፣ አገሬ መግባት አልቻልኩም። እባካችሁን ተባበሩ። ይኸው አሁን ሲሚን ነበረኝና ቀሙኝ ማለት ነው። ከፋላ ሌላ ነበር ለሱ ስናገር በቃ የተናገርኩ ጊዜ ቀሙኝ ማለት ነው። ስልኩንም ራሱ የሚለው ካዩ እንደሚቀሙኝ እርግጠኛ ዱት ዝግ ነው። አረ ክፍት ነው። እባካችሁ ለኢትዮጵያ ሚዲያ ተጠቃሚዎች አድርሱ። አከስታ ነው። እባካችሁ አንድ ቅንጣት ነው ለቤተሰቦቼ። አንድ እህት አለችኝ፣ አንድ ወንድም አለኝ። እባካችሁን ተባበሩ ባላችሁ አቅም። የምሰራበት ሰውዬ አሰሬ ሞቷል ማለት ነው እና አገሬ ምንም መግባት አልቻልኩም። ቤተሰቦቼን አልጠቀምኩ፣ ራሴ አልተጠቀምኩ። እባካችሁን ነበር ኤክስላሙ ወይ ደም ለሀቢባ በቃ አድርሱልኝ በቻላችሁ ታኩም ኮፒ ሊንክ እያደረጋችሁ ማስረጃ ከፈለጋችሁ ደግሞ ፖስት መስመር እባካችሁን ከዚህ ከእስር ቤት አውጡኝ። እኔ በጣም እየተሰቃየሁ ነው። ምግብ ራሱ በጣም ነው የሚርበኝ። ምግብ አይሰጡኝ ማለት ነው። ሰዎቹ በጣም ከባድ ናቸው።
ከሰው ጋር መቀላቀል አልችልም። ምንም ነገር መስራት አልችልም። እባካችሁ እውነት ወንድሞቼ እኔ አይድረስባችሁ። ወጥቶ ከመውጣት አላህ ይጠብቃችሁ። ተባበሩኝ በቻላችሁ ታቅም እባካችሁ። ብሬክስ መቼም ይህም ቪዲዮ አይተህ አታልፈውም እና እባክህን ተባበሩኝ ሙቤ። ይሄን እንግዲህ ከአመት በፊት ነው የሰራችሁ። እኔ ዝግ አይደለም። ቆይ እስኪ ቼክ ላድርገው በኔ ገብቼ። በአንደኛው አካውንት ዝግ ሊሆን አይችልም። ዲዩት ሁሌ ክፍት ነው የኔ። እምቢ ካላችሁ ደግማችሁ ሞክሩት። አንዳንዴ እንደዚህ ነው ዲዩት ማድረግ ስትፈልጉ፣ አንዳንዴ እምቢ ይላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይኸው ክፍት ነው። ይኸው ክፍት ነው። ይኸው ይሰራል። ዲዩት ክፍት ነው። ይሰራል። ዲዩት ክፍት ነው። ይኸው እኔ ሞክሬዋለሁ። ስለዚህ ግቡና በተደጋጋሚ ሞክሩት፣ ይሰራላችኋል። ይሰራል። ሀባይቢ ግቡና በተደጋጋሚ ሞክሩት። ዱዊት አርጉላት፣ ሪፖስት አርጉላት፣ ላይክ አርጉላት። ሀባይቢ እች ልጅ በጣም ነው የምታሳዝነው። 14 ዓመት አንድ ቤት ውስጥ 4 ዓመት ሰውየው ደሞዝ ይከፍላት ነበር። ሰውየው ሲሞት 10 ዓመት ሙሉ እንግዲህ ሰውየው ሲሞት ለቅሶ ላይ ምን ብላታለች? 1-4 ወር ታግዢ ያውን ለቅሶንን ከዛ በኋላ ደሞ ገንዘብሽን ሰጥቼ ወደ ሀገር ልክሻለሁ ብላት 10 ዓመት ቤት ውስጥ አፍና አስቀምጣታለች። ልጅቷ ከስታ ምን ትመስላለች? ሌላ ፎቶ ላሳያችሁ። ይኸው ይዋት። እኔ ፎቶን እዚህ ጋር ስላጠራሁት ነው፣ ፊቷን ትንሽ ስላጠራሁት ነው እንጂ ወላሂ በጣም ከስታለች ልጅቷ። ፊቷን ትንሽ እኔ አጥልቼው ነው ለፎቶ ለመስራት እንጂ ፊቷን ብታዩት እንዴት እንደከሳች እና 14 ዓመት ሙሉ ቁጭ አርገታለች አፍና ማለት ነው። እስኪ ደውላትና ትሰማላችሁ ደግሞ እሷ የምትለውን። ወላሂ ሐራም ነው። هذا حرام هذا ظلم። ኤምባሲ ደውላ ኤምባሲ እንዴት ነው ኤምባሲ እንደዛ የሚላት? ወላሂ በጣም ነው እኔ ያሳዘነችኝ። እንዴት ነው ኤምባሲ እዛች ጋር ዜጋው አይደለች እንዴ? እንዴት እንደዚህ ይላታል? የፈለገ ነገር ቢመጣ እንደዛ ማለት የለበትም ኤምባሲ። እንዴት እንደዛ ይላታል? ወላሂ በጣም ነው የምታሳዝነው። ይኸው እኔ ከራሴ ማወራው የለም። ስሟት። ይኸው 24 ሰዓት ቲክቶክ ነው የምታየው፣ ሌላ አታይም። እና ቪዲዮ ይታይ እንደው ወላሂ አድራሻዬንም አታገኙትም። እና ኤምባሲ ብትነግራቸው ራሱ ማለት ነው ይደውሉላቸዋል። እኔን ከዚህ በፊት አናግሬያቸው ስልክ እንደማያነሱ ውሸታም እንደሆኑ ነግሬያቸዋለሁ። እና አንደኛውን ኤምባሲ መታየው ወሰደኝ። ለምን መታችሁ አትወስደኝም ስለው እያንዳንዱ ቤት መሄድ አለብን ብሎ ያለኝ ማለት ነው። ሰማችሁ አይደል? ይኸው እና ቪዲዮ ስሪ ካልከኝ ይሰራለሁ መልሽ መመርሳት ማለት አንዳንዴ በቃ ጭንቅ ስለሚለኝ ይዘበራረቅብኛል። ቅርታ ለዛ ነው። አንድ ጊዜ ምን አለ መሰለህ ቤተሰቦችሽ ከሰዋል አለኝ። ከዚያ ጠራኝና በጣም ሰማይ መራቱ ጭልም ምን ያለብኝ ሲጠራኝና ሰጥሻለሁ ትንሽ 1 ወር አለኝ ማለት ነው። ከሰዋል ያወራቸዋል ለመጀመሪያ ጊዜ መልሶ አምባሲ ትደውል አይነሱም። ስልክ እኮ አያነሱም። እኔ ለራሱ ስልክ እንዳታነሺ ነው የተባልኩት። እንዳታነሺ ለምን አትዘጊም እያለች ደግሞ አንዳንዴ ትቆጣኛለች ማለት ነው። ይቅርታ ሪከርድ ያበዛውብህ እንደው ምንም ይቅርብኝ፣ ብር አልፈልግም። በህይወቴን ብቻ ከዚህ ከቤት መጥቶ የሚያድነኝ የምፈልገው ወላሂ ህይወቴን የሚበልጥብኝ ብሩ ይቅር። እሷ ምን ያለች ነው? ብሩ ይቅርብኝ፣ 10 ዓመት የሰራሁበት ደሞዜ ይቅርብኝ፣ ህይወቴን። አባቷም እንግዲህ እያሉ ያሉት ቆይ አሁን እሺ ላስገባችሁ፣ አሁን ላስገባችሁ። እሺ ላስገባችሁና እሷ ጋር እንደውላለን ኢንሻአላህ። እንግዲህ አባቷ ያሉት እኔ መሬት አለኝ፣ መሬቴን ከፈለጋችሁ ሽጬ ብር ልስጣችሁ፣ ልጄን ብቻ በህይወት አምጡልኝ ልያት እያሉ ነው። እንግዲህ አባት እንደዛ እያለ ነው። ምስኪን ወላሂ
10 ዓመት ሙሉ ለአባቷ ብላ ተከራታ ለዛ መሬት የሽጬ ልጅን አሳዩኝ እያለ ነው አባት። ወላሂ በጣም ያሳዝናል። ሰላም አለይኩም። وعليكم السلام ورحمة الله وبركاته. أهلا. السلام عليكم جمال. እንዴት ናችሁ? አለን አልሐምዱሊላህ። በጣም ነው የምታሳዝነው ወላሂ። እንግዲህ እየሳብኩ ነው አይሻ። እኔ እንጃ እየሳብኩሽ አያስገባሽም ወይ የለሽም አላውቅም። طيب እህቶቿ እኔ እንጂ የት እንደሄዱ አላውቅም። ትናንትና ነበሩ። ከነሱ ደግሞ ያለውን ነገር በበለጠ ተሰሙ ነበር። ቆይ እንትና ናት። ቆይ እንዲጠብቁኝ ልደውልላት። ምን አይነት ሰው አረመኔ ሆኗል ወላሂ። 10 ዓመት ሙሉ የሰው ልጅን እንደ በጋ ስራት አስቀምጣታለች። ለሐውልላ ያ ረብ። ለጠይባ እህቶቿን ኑ ላይፍ በያቸው ከቻልሽ አንቺም ነይ። ቆይ እስኪ ልደውልላት። ኦንላይን ካነሳች ምስኪና ኦንላይን ከሆነች አላውቅም። ኦንላይን ከ2 ሰዓት በፊት ነበረች። በነገራችን ላይ እዚህ ጋር ስለ የመጣችሁ አሁን በሷ ጉዳይ ነው የምናገረው። ሌላ ነገር ምንም አልናገርም። በዚህ ጉዳይ ላይ ሐሳብ ያላችሁ ብቻ ነው። እሺ የት ሀገር ናት? ሳውዲ አረቢያ። ሳውዲ አረቢያ ነው ያለችው። በቀጥታ ደውላታለሁ። እንደውም ማታ መታ ነበር። ሳውዲ አረቢያ ነው ያለችው። እቺ ልጅ በጣም ቆይታለች ድረሱልኝ ብላ መልእክት ስታስተላልፍ፣ እኔ ግን ትናንት ነው ገና የደረሰኝ። እኔ አዚዛ ምንድን ነው አዚዛ ነኝ ነው የምትለው? ኦኬ እኔ ላስገባሻ። እኔ አላወኩም። ሙቤ አንድ ያዛን ይላል። አዚዛ ነኝ አለች። እሷ ናት። እዚህ አካውንት ነው ያላቃት። ኦኬ ሰዎች እንዳይለዩት ፎቶዋን አጥፋው እያሉ ነው። ፎቶዋማ ምን ቪዲዮ ተለቋል አይደለ እንዴ? አስገባኝ። ሱመያ በዚህ ጉዳይ ነው የምትገቢው? እህት አላች ሲባል ነበር። እህት የት እንዳለች አላውቅም። ጠይባ እስኪ ስልኳን ዘጋችው። ሱመያ አቤት። በዚህ ጉዳይ ታውቂያታለሽ ልጅቷን? በዚህ ጉዳይ አይደለም፣ ሌላ ጉዳይ ነው። በቃ ሌላ ጊዜ ነኝ ማለሽ። አፉ በይን። አሁን የእሷን ህይወት ማዳን አለብን። ቅድሚያ ለእሷን እንስጣት። ጠይብ በሌላ ጊዜ ነኝ ወይ ሌላ የሚያግዛችሁ ሰዎች ሂዱና እንሻላ ያግዟችሁ። እኔ አሁን በእሷ ጉዳይ ነው ትንሽ ማቢ ነው አካውንት ፕራይቬት ነው። ጋስት ላይ ነው መግባት የምትፈልግ ከሆነ ጋስት ላክ። አይ ለና አዚዛ ሼር አድርግላቸውና አዚዛ ሳውዲ ነው ያሉት ነው የሚለው። ያው አዚዛ ምን መተው ነበር ማታ። አዚዛ አልመጣችም እንጂ ሁሉም እየመታ ነበር። መሐመድ ነበረች፣ ሁሉም ነበሩ እዚህ። መሐመድ አሁን ነበረች። አሁን ለሷ አሁን የሚጠቅማት አሁን የተሰራውን ቪዲዮ ግቡና ሪፖስት ሼር ዱዊት አድርጉላት። ድምጽ ሁኑላት። የሚያለቅስ ኢሞጃት ላኩ። ቪዲዮ ላይ ድምጽ ሁኑላት። ቪዲዮ ይሰራጭ፣ ለሌላው የሚደረስ። እቺ ልጅ ከአመት በፊት ነው መልእክት ያስተላለፈችው። እኔ ትናንትና ገና ነው ያየሁት። ከአመት በፊት ቪዲዮ ሰርታ ለሙቤ ለየከሊት ለየከሌ አደርሱልኝ ብላ እያለቀሰች ሰርታለች። 13 ዓመቴ ነው ብላ አሁን ደግሞ ለእኔ የላከችልኝ ቪዲዮ ላይ 14 ዓመት ሆኖኛል እያለች ነው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ ሁላችሁም ደህና ናችሁ? አልሐምዱሊላህ። ማን ነው? አሊያ ሁላችሁም እዚህ ያላችሁ ደህና ነኝ አልሐምዱሊላህ። እህቶቿ ዋትስአፕ ላኩ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? ቢስሚላህ። ዋትስአፕ ላይ ልኬላችኋለሁ። ቲክቶክ ላይም እንደዚሁ ኢንሻአላህ ይገባሉ።
እኔ እንግዲህ ለሚገባው አካል ካልሆነ ለዛችኛው ኸሚስ ምሽት ላሉትም ለኮሚኒቲዎችም አስተላልፍ ያለው ለሁሉም እቺ ልጅን አድኗት ነግሬያቸዋለሁ። ከዚህ በፊትም ኤምባሲ ደውላ እንዲህ ተብላለች። ስለዚህ በህይወት አድኗት። ቮይሱን የአረቧን የሁሉን ማስረጃውን አዲስ አበባ ላይ የውጭ ጉዳይ ሚኒስትር ሄደው ቤተሰቦቿ የጻፉትን ደብዳቤ ሁሉ ነገር ልኬላቸዋለሁ። አሁን ኤምባሲ ደውሎ ከዚያ ቤት እስከሚያወጣት ነው የምጠብቀው። አውጥተናታል እኛ ጋር ናት እስከሚለኝ ማለት ነው። ተስፋ አደርጋለሁ። ወላሂ በጣም ነው የምታሳዝነው። በጣም ምስኪና ማውራት ራሷችንም ውስጧ ፍርሃት አለ። ፈርት ትፈራለች። አሁን ገደሉኝ የሆነ ነገር አደረጉኝ ያለች ማለት ነው። እሺ ሁላችሁም ገብታችሁ ለዚህ እህታችን ድምፅ ሆኖላት ወይ እሷ ስልኳን አታነሳም። ስልኳን እንትን ነው ይጠራል። ያችኛው ራሱ ስደውልላት እህቷ ስልኳ ዝግ ነው የሚለው